አረ ፍቅርና አብርሽ የሌለ ጨምሮ የለ እንዲህ በተለይ ደግሞ አብርሽ ቀልድ በጣም ነው የጨመረው። እኔ በነገራችን ላይ አብርሽ ፈታ ነው የሚያደርገኝ። ለምን ታውቃላችሁ? የዋህ ነው፣ በጣም የዋህና ጥሩ ልብ ያለው ወንድ ነው። አሁን ለፍቅርዬ እኮ ፍቅር ጀምሮ አይደለም የታወቀ ነው። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። አዲሱ የፍቅርዬና የአብርሽ ፍቅር በቃ ተጧጥፏል አልኳችሁ፣ ተጧጥፏል። አብርሽ ኮሜዲ ሆኖ ነው የመጣልን ዛሬ። እንግዲህ ትልቁን እህቱን ከፍቅርዬ ጋር አስተዋወቃት። ፍቅርዬና ቤዚ እስከዛሬ አይታወቁም እንዴ ውዶቼ? አይታወቁም ነበር እንዴ? ምክንያቱም ውዶቼ ምን መሰላችሁ፣ ፍቅርዬ የአብርሽ የመጀመሪያ ፍቅረኛው ነች። ከቤዚ ጋር እንዴት ሳይተዋወቅ አሩ? ይሄ ነገር ግልጽ ይሁንልኝ። ቤዚኔ አሁን ወደ ሚዲያው አሁን የመጣችው ወይንስ ተበፊት? እንዴት ነው ነገሩ? ለማንኛውም እሺ ያም ሆነ ዛሬ ቤዚዬ ምንም አላስደሰታትም፣ በጣም ቅር ብሏታል። አብርሽና ፍቅርዬ ግን ቀልድ ይዘውባታል፣ ቀልደውባታል። አብርሽም ቀልድ ጨምሯል። እንግዲህ ነገሩን ለማረሳሳትና የሆነ አለ የለም እንትን ነው ለማለባበስ ለመሸፋፈን ስለፈለገ ነው እንግዲህ ስተቱን ጥፋቱን ማለት ነው። ምክንያቱም እዛ ጋር ሁለት ሴቶች አስቀምጦ ነው እንግዲህ ወደ ፍቅርዬ የመጣው። ፍቅርዬ ትሻለኛለች። በእርግጥ እኮ ፍቅርዬ እኮ እኔ ከፍቅርዬ የሚመቸኝ ነገር ምን እንደው ታውቃላችሁ? የቅብጠቷ የምትስቀው ነገር ምናምን ነገር በጣም የሆነ ኮንፊደንስ ያላት ልጅ ነች እና በዚህ በጣም ጠንካራነቷን አደንቅላታለሁኝ። ግን ደግሞ ከሩታ ጋር አላወዳድራትም። እውነቱን ስነግራችሁ እኔ ከሩታ አላወዳድራትም። ሩታ እዛ ጋር ለአብርሽ ዋናዋ ነች ማለት እችላለሁኝ። ግን ፍቅርዬ የሆነ እንትን በፈገግታዋ ድምቅ የምታደርገው ነገር አለ። የመጀመሪያም የልጅነትን ፍቅር ምናምን ስለሆነ ከአብርሽ ጋር ቅብጥብጥ የምትለው ይሄ ቅብጠቷ ምናምን ነገር በጣም ነው ደስ የሚለኝ የሌለ ማለት ነው። እንግዲህ በቀጣይ ቤዚን ንዴቷ እንዲበርድላት ባይሆን ቡና አፍልታችሁ ምናምን ቤት መጥራት ነው እንጂ እንደዚህ በሜዳ ማናደድ የለባችሁም ቤዚን ማለት ነው። እንዴ ምንድነው እንደዚህ ማናደር? አታናዱ እንጂ አብርሽና ፍቅርዬ እንግዲህ እናንተ ተዋደዳችሁ፣ እናንተ ተስማማችሁ፣ እናንተ ከተመቻችሁ መመቻቸት ትችላላችሁ እስከ መጨረሻው ድረስ ማለት ነው። እና ተመቻቹ ብለናል፣ እኛም ወደናል፣ ፈቅደናል።